የብልጽግና ወዶ ገብ ካድሬዎች በችሮታ ላገኙት ወንበር ሲሉ የተበዳዮችን እውነት ለመቅበር መነሳታቸው ተገለጸ። ግርማ ሰይፉ የተባለው ፖለቲከኛ ከአዲስ አበባ ተፈናቅሎ ቤት ያላገኘ አንድም ሰው የለም በማለት በኮሪደር ልማት ሰበብ በተፈናቀሉ በሺዎች የሚቆጠሩ ወገኖች ላይ መሳለቁ ተሰምቷል። በሺዎች የሚቆጠሩ ህጻናትንና አዛውንቶችን ያለምንም ካሳና ክፍያ በኃይል መባረራቸውን ያረጋገጠውን የምርመራ ዘገባና የአገዛዙን ገመና ይዘናል የምትሰሙት ይሆናል። የወሎ ቤተ አማራ ሚኒሊክ ዕዝ በአማራ ሳይንት ቀጠና ባደረገው ውጊያ የጓሜዳ ታዳጊ ከተማን ሙሉ በሙሉ መቆጣጠሩ ተገለጸ። በአውደ ውጊያው 136 የአገዛዙ ወታደሮችም መደምሰሳቸው ተገልጿል። በሁለት ጀነራሎች የተመራው የአገዛዙ ሜካናይዝድና እግረኛ ሰራዊትም መከበቡ ተሰምቷል። ዝርዝር መረጃውን ይዘናል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ይፋዊ አንድነቱን ካወጀ በኋላ የመጀመሪያውን መደበኛ ድርጅታዊ ጉባኤ በተሳካ ሁኔታ ማጠናቀቁን አስታወቀ። ለተከታታይ 7 ቀናት በተካሄደው በዚህ ታሪካዊ ጉባኤ ላይ የዕዙ ማዕከላዊ ኮሚቴ አባላት የተሳተፉ ሲሆን የትግሉን ስትራቴጂካዊ አካሄድ የሚቀይሩ ወሳኝ ውሳኔዎችና አቅጣጫዎችን መቀመጣቸው ታውቋል። በዋና ከተማዋ አዲስ አበባ መግቢያ ስትራቴጂካዊ ቀጠናዎች ላይ የሚገኘው ይህ ኃይል ለአገዛዙ ውድቀት መፋጠን ግንባር ቀደም ሚና እየተጫወተ እንደሚገኝም ተገልጿል። የምትሰሙት ይሆናል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎች መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮን ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። የብልጽግናው አገዛዝ ልማት በሚል ሰበብ ከቤት ንብረታቸው ያፈናቀላቸው በሺዎች የሚቆጠሩ ወገኖች በየጎዳናውና በሸራ ዳሶች ውስጥ ወድቀው በሚማቀቁበት በዚህ ሰቆቃ ጊዜ የአዲስ አበባ ከተማ ውበትና አረንጓዴ ልማት ቢሮ ኃላፊና የኢዜማው አመራር አቶ ግርማ ሰይፉ የዜጎችን ሰቆቃ የካደበትን ንግግር አድርጓል። ተቃዋሚ ካድሬው በልማት ምክንያት ተፈናቅለው ቤት ያላገኙ ካሉ ስልጣን ይነቃለሁ ሲል የተናገረው ስላቅ የተቀላቀለበት ንግግርም በተጎጂዎች ዘንድ ህዝባዊ ቁጣ ቀስቅሷል። ይህ የባለስልጣኑ መሬት ላይ ካለው እውነታ ጋር የተጣላ ክህደት የአገዛዙን ስርዓታዊና መዋቅራዊ ድብብቆሽ ገመናም ይፋ ያደረገ መሆኑ ተገልጿል። የአዳነች አቤቤና የግርማ ሰይፉ የፖለቲካ መቀመጫ የሆኑት የአዲስ አበባ ከተማ ምስኪን ነዋሪዎችም ከባጃጅ አሽከርካሪ እስከ ታክሲ አሽከርካሪዎች፣ ከቀን ሰራተኞች እስከ መካከለኛ የመንግስት ሰራተኞች ከመሀል ከተማ በጉልበት ተገፍተው የትም በወደቁበት ቀርተዋል። አቶ ግርማ ሰይፉ ከሪፖርተር ጋዜጣ ጋር ባደረጉት ቆይታ የቀበሌ ቤትም ሆነ የይዞታ ካርታ ኑሮት ምትክ ያላገኘ አንድም ሰው የለም በማለት በድፍረት ቢናገሩም መሬት ላይ ያለው እውነት ግን የከተማዋን ነዋሪዎች ለከፋ መበተንና ማህበራዊ ቀውስ የዳረገ መሆኑን በርካታ የህዝብ ብሶቶችና ቅሬታዎች ያረጋግጣሉ። ለተጨማሪ ሹመትና በብልጽግና ችሮታ ያገኙትን ወንበር ለማስጠበቅ ሲሉ የተጎጂዎችን እውነት የካዱት የቢሮ ኃላፊው ንግግር ዛሬም በከተማዋ ሸራ ዘርግተውና ዳስ ጥለው በብርድና በዝናብ ለሚማቀቁ ወገኖች ትልቅ የህሊና ስድብ ሆኖባቸዋል። አገዛዙና ወዶ ገብ ካድሬዎች የትኛውንም ያክል እውነት ለመደበቅ ቢሞክሩም የዓለም አቀፍ ሰብአዊ መብት ተሟጋች ድርጅት የምርመራ ሰነዶች ግን የአገዛዙን ጭካኔ የሚያጋልጡ ናቸው። አምነስቲ ኢንተርናሽናል ሚያዝያ 2017 ዓ.ም ባወጣው ይፋዊ መግለጫ የብልጽግናው አገዛዝ የኮሪደር ልማት ፕሮጀክትን ሰበብ በማድረግ የሚፈጸመውን የግዳጅ ማፈናቀል በአስቸኳይ ማቆም እንዳለበትም ማሳሰቡ የሚታወስ ነው። አምነስቲ ኢንተርናሽናል በወቅቱ ባደረገው ጥልቅ ምርመራም የሚከተሉትን አሳዛኝ ሀቆች ይፋ አድርጎ ነበር። በህዳር 2016 ዓ.ም ብቻ ቢያንስ 872 ሰዎች ከቦሌና ለሚኩራ ክፍለ ከተሞች በኃይል መባረራቸውንና ከነዚህ ተፈናቃዮች መካከልም 114 ህጻናት፣ 13 አዛውንቶች እንዲሁም 618 ተከራዮች እንደሚገኙበት ይጠቅሳል። አምነስቲ ከዓመት በፊት ባወጣው ሪፖርቱም ይህን ያረጋግጥ እንጂ በከተማዋ ተፈናቅለው ጎዳና የወደቁ ዜጎች ቁጥራቸው በ20 ሺዎች ይገመታል። ከነዚህ ተጎጂዎች መካከልም ከፍተኛውን ቁጥር የሚይዙት ምንም አይነት ካሳ ያልተቀበሉ ናቸው። ይህ በዓለም አቀፍ ደረጃ የተመዘገበ ወንጀል እየታወቀ ታዲያ አቶ ግርማ ሰይፉ በአገዛዙና በፓርቲያቸው ላይ የሚሰነዘሩ ትችቶችን ለመከላከል መሞከራቸው የስርዓቱን ፍጹም መበስበስ ያሳያል። ህግና ፖለቲካ ተንታኞች እንደሚጠቁሙት ደግሞ የኮሪደር ልማት የተባለው ፕሮጀክት ይዘት የከተማ ውበትን ማምጣት ሳይሆን መዋቅራዊ በሆነ መንገድ የመሀል ከተማውን ነዋሪ የማፈናቀልና የስርዓቱን ባለስልጣናት የፖለቲካ ፍላጎት የማርካት ስትራቴጂ ነውም ይላሉ። የሰብአዊ መብቶች ተጽዕኖ ግምገማ ሳይደረግና ውጤታማ መፍትሄ ሳይረጋገጥ ሰዎችን ከቤት ማስወጣት ዓለም አቀፍ የሰብአዊ መብት ደረጃዎችን የጣሰ ወንጀል መሆኑ እየታወቀ
አገዛዙ ዛሬም የዜጎችን እንባ እየገበረ የፕሮፓጋንዳ ድግሱን ያደምቃል ሲሉም አክለዋል። አንድ ስርዓት የገዛ ዜጎቹን ለጎዳናና ለቤተሰብ ብተና እየዳረገ የሚያሳየው የልማት ስብከትም በመሀል ከተማ በተጠራቀመው የዜጎች በደልና የወጣቶች መማረር ጋር ተዳምሮ የአገዛዙን መዋቅራዊ ክሽፈት ይበልጥ እያፋጠነው ይገኛል። የተበዳዮቹ እውነትን በካድሬዎች ስላቅ ቢካድም በየቀኑ የሚሰበሰበው የህዝብ ብሶት ግን ስርዓቱ ሊሸሽገው ማይችለው ትልቅ የፖለቲካ ፍንዳታ ዋዜማ መሆኑንም የፖለቲካ ተንታኞች እየገለጹ ይገኛሉ። ይህ በእንዲህ እንዳለ በአማራ ሳይንት ግንባር በአገዛዙ ሰራዊት ላይ ከባድ ወታደራዊ ኪሳራ መድረሱ ተገለጸ። 136 ወታደሮች ሲደመሰሱ ጓሜዳ ከተማ ደግሞ ሙሉ በሙሉ በፋኖ ነጻ መውጣቷ ተሰምቷል። በወሎ ግንባር በአማራ ሳይንትና በዙሪያው ባሉ ቀጠናዎች ላገዛዙ የጦር መዋቅር መተንፈሻ ለማግኘት ሲንቀሳቀስ በነበረው የብልጽግና ኃይል ላይ መብረቃዊና የተቀናጀ ጥቃት በመሰንዘር ከፍተኛ ሰብአዊና ቁሳዊ ኪሳራ መድረሱን የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ እዝ አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ እዝ ላለፉት 6 ቀናት ሲካሄድ በሰነበተው በዚህ ከባድ ትንቅንቅም የጠላት ኃይል ሙሉ በሙሉ የበላይነት የተወሰደበት ሲሆን ወታደራዊ ጠቀሜታ ያላትን የጓሜዳ ታዳጊ ከተማን ጨምሮ በርካታ ቀጠናዎችንም ነጻ ማድረግ መቻሉ ተረጋግጧል። በሁለት ጀነራሎች እየተመራ ወደ ተድባበ ማርያም ቀጠና ለመግባት የሞከረው ያገዛዙ 11ኛ እዝ 204ኛ ኮር ሜካናይዝድና እግረኛ ሰራዊትን በፋኖች የፊትና የጀርባ ጥቃት ሰለባ ሆነዋል። የብልጽግናው ኃይልም በእነዚህ ልዩ ቦታዎች ላይ ፍጹም ወታደራዊ በላይነት የተወሰደበት ሲሆን በከፍተኛ ሁኔታ መመታቱ ተገልጿል። አገዛዙ ቁጥር ሰፈር የሌለው እግረኛ ሰራዊት መድፍና ከባድ መሳሪያዎችን በማሰማራት እንዲሁም የአየር ኃይል ድጋፍ በመጠቀም የውጊያ የበላይነት ለመውሰድ ቢሞክርም የፋኖን የመከላከልና የማጥቃት አቅም መቋቋም አልቻለምም ተብሏል። በዚህ የተበሳጨው የብልጽግናው ኃይል በገጠሪቱ ክፍል በከፈተው የዘፈቀደ የመድፍ ተኩስም የንጹሃን አርሶ አደሮችን የቤት እንስሳትን መግደሉም ታውቋል። ባለፉት 24 ሰዓታት ብቻ በጠላት ኃይል ላይ የደረሰውና በውል በተረጋገጠ ወታደራዊ ኪሳራም በ30 በላይ ወታደሮች ሲደመሰሱ ከ50 ያላነሱ ወታደሮች ደግሞ መቁሰላቸው ተረጋግጧል። ባለፉት 6 ቀናት ውስጥ ብቻ 136 ወታደሮች መደምሰሳቸውንም የእዙ የህዝብ ግንኙነት ክፍል ለሚዲያችን አረጋግጧል። በአሁኑ ወቅት አጅባር ከተማ የሚገኝ የአማራ ሳይንት ሪፈራል ሆስፒታል በጠላት ኃይል ቁስለኞች መጠለቅለቁም ታውቋል። በጦር ሜዳው አንጸባራቂ ድሎች ጎን ለጎን ደግሞ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ እዝ የህዝቡን የህልውና ትግል በሰው ኃይል የማጎልበት ስትራቴጂካዊ ስራውን አጠናክሮ ቀጥሏል። የ105ኛ ኮር አሃድ የሆነው 29ኛ ክፍለ ጦር ነጻ ቀጠናዎችን መሰረት በማድረግም አራተኛ ተከታታይ ጊዜም አዳዲስ ምልምል የፋኖ ሰራዊት አባላትን በደማቅ ሁኔታ ማስመረቁ ተገልጿል። ይህ አዲስ ኃይልን በጦር ግንባር እየተመዘገበ ያለውን የድል ግስጋሴ ይበልጥ እንደሚያፋጥነው ያረጋገጠ ሆኗል። ክቡራን አድማጮች ለሳቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓት በኋላ በሌሎች መረጃዎች እንመለሳለን። መልካም ቆይታ።